የባህር በር ተደራሽነት ለኢትዮጵያ። ኢትዮጵያ የረጅም ጊዜ የሀገርነት ታሪክ ያላት ሀገር ናት። ነገር ግን የህዝብን ተድላና ምቾት ማረጋገጥ ትልቅ ፈተናዎች ሆኖ ለዘመናት ቆይቷል። ሀገራችንን ለመለወጥና የከፍታ ጉዞ ለማስጀመር የተሞከሩ በርካታ ጥረቶች ባክነው ቀርተዋል። በእነዚህ በባከኑ ጊዜያት ችግሮች በየጊዜያቸው ባለመፈታታቸው ተወሳስበዋል። እድሎችና አጋጣሚዎች በየጊዜያቸው ጥቅም ላይ ባለመዋላቸው ምክነዋል። በመሆኑም ሀገራችንን ካለችበት ሁኔታ ወደ ብልጽግና ማማ ጫፍ ማሻገር በዘመን አጋጣሚ የዚህ ትውልድ ኃላፊነት ሆኗል። ኃላፊነታችንን በሚገባ በመወጣት ልጆቻችንን የበለጸገች ኢትዮጵያን ለማስረከብ በጋራ እንነሳ ይላል በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው አራተኛው የመደመር መንግስት መጽሐፍ። ውድ የፕራይም ሚዲያ እኔም ለሀገሬ ፕሮግራም ተከታታዮቻችን በዛሬው ዝግጅታችን በመከላከያ አቅም ፈጣሪ ተቋሞች መካከል ዋር ኮሌጅ አንዱ ሲሆን ይህ ኮሌጅ ሀገርና ተቋሙ የሰጡትን ተልዕኮ ወደ ላቀ ደረጃ ለማሸጋገር በሀገር ውስጥና በጎረቤት ሀገራት የሚገኙ የስትራቴጂክ አመራሮችን በመቀበል በሀገራዊ በአህጉራዊና በዓለም አቀፋዊ ጉዳዮች ዙሪያ በተለያዩ ርዕሰ ጉዳዮች ትምህርት በመስጠት ላይ የሚገኝ ታላቅ ተቋም ነው። በመሆኑም ኮሌጁ የኢትዮጵያን ብሔራዊ ጥቅም የሚያስጠብቁ አጀንዳዎችን በማንሳት በየወሩ ጥናታዊ ጽሑፎችን በማቅረብ ውይይቶችን ያካሂዳል። በዘንድሮ ዓመትም የአራተኛ ባች ተማሪዎች የተሳተፉበት በሌተናል ኮሎኔል መምህር አረጋኸኝ ደበበ በቀረበላቸው የባህር በር ተደራሽነት ለኢትዮጵያ በሚል ርዕስ በተዘጋጀው ጽሑፍ ዙሪያ ውይይት አካሂደዋል። ይህንን ዝግጅት ይዘን ቀርበናል። አብራችሁን ቆዩ። ሀገራችን ኢትዮጵያ ለረጅም ዓመታት የባህር በር ባለቤት መሆኗ ይታወቃል። ያለፈው ስርዓት በፈጠረው የሴራ ፖለቲካ ሀገሪቱን ለበርካታ ዓመታት ወደብ አልባ ሆና እንድትቀጥልም ፈርደውባታል። የለውጡ መንግስት ከመጣበት ጊዜ ጀምሮ ሀገረ መንግስት ግንባታውን በተለያዩ ሴክተር ስራዎች ላይ ከፍተኛና እምርታ ለውጦችን አስመዝግበዋል። ከ130 ሚሊዮን ህዝብ በላይ የሆነው የኢትዮጵያ ህዝብ የጂኦግራፊ እስረኛ ሆኖ መኖር የለበትም የሚል አስተሳሰብም ይዞም ተነስቷል። ይህን ሐሳብ አንዳንድ ምሁራን ኢትዮጵያ የባህር በር ማግኘት የረጅም ጊዜ ምኞቷና ፍላጎቷ መሆኑን በግልጽም ያስቀምጣሉ። ሆኖም ይህ ትልቅ አጀንዳ ለፖለቲካ ፍጆታ ወይም ለንግግር ማሳመሪያ ግብዓት መሆን እንደሌለበትም አጥብቀው ሲመክሩ ይደመጣሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት በባህር በር ጉዳይ ላይ በተሰጠው ማብራሪያ ላይ እንደተናገሩት በባህር በር ጉዳይ ላይ በግልጽ መነጋገር ይገባናልም ብለዋል። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን? ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀር ችግር የለውም። ቢያንስ አሁን ያለው ትልልቁ ፖለቲካል ኤሊት የሚወያይበት ጉዳይ ይሁን። አክሽኑ ይቅር፣ እንወያይበትና ልጆቻችን ያስቡበት ሊባል ይችላል። ዝም ተብሎ ግን የሚተው ጉዳይ አይደለም። በመቀጠል ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገሩት የቀይ ባህር አጀንዳ ኢትዮጵያ በይፋ ማንሳት መቻሏና ለዓለም አቀፍ ማህበረሰብ ማስገንዘቧ በራሱ ትልቅ ስኬት መሆኑንም ጠቅሰዋል። የመደመር መንግስት መጽሐፋቸውን ባስመረቁበት መድረክ ላይ በኢትዮጵያ የቀይ ባህር ወይም የባህር በር ኮሪደር ማግኘት ይገባኛል ብሎ ለዘመናት በራሱ የሚሸማቀቅ ትውልድ ተፈጥሮ ነበር ሲሉም ተናግረዋል። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። በመሆኑም የዋር ኮሌጅ መምህራንና ተማሪዎች እንዲሁም ጥሪ የተደረገላቸው የታሪክ ተመራማሪ ፕሮፌሰሮችና የኮሌጁ ማህበረሰብ አባላት በተገኙበት በሀገራዊና በብሔራዊ ጥቅማቸው በተለይም በባህር በር ጉዳይ ላይ አንድ አይነት አስተሳሰብ ለማስረጽ ይረዳቸው ዘንድ ወርሃዊ ውይይታቸውንም አካሂደዋል። በዕለቱም የጥናታዊ ጽሑፋቸውን ያቀረቡት ሌተናል ኮሎኔል አረጋኸኝ ደበበ
የኮሌጁ መምህር ሲሆኑ በዕለቱም ይህን ጥናታዊ ጽሑፍ ይዘው ቀርበዋል። ፕላን ቢ ብሎ አሰብ ራስ ገዝ ሆኖ እንድትወስድ ብሎ ሲያስብ የኛ መንግስት ግን አሰብ አያስፈልገንም፣ የአሰብን ጉዳይ ዘግተነዋል ተብሎ የተቀመጠበት ጉዳይ በጣም አሳዛኝ ጉዳይ ነው። ስለዚህ ከዚህ አንጻር ስትወስዱት እንካችሁ ብሎ የተሰጡት አሰብ ከኛ አልተወሰደብንም፣ ተገፍተንም አይደለም አሰብን በአሁኑ ጊዜ ማለት ቀደም ባሉት ጊዜያቶች ሊሆን ይችላል። በአሁን ላይ በነበረው መንግስት ግን በኢህአዴግ መንግስት ግን ተሰጥቷቸው ኤርትራውያን ተሰጥቷቸው ነው ብሎ ማስቀመጥ ይቻላል። ፋክቶችን ማለት ነው ዴፕስ አናሊሲስ ሳንሰራ ዝም ብለን ሲምፕል ፋክቶችን አንስተን ስናስቀምጣቸውና ስንገጣጥማቸው ይሄ ነገሮች በቀላሉ ልናገኘው የምንችለው ለምን ብለን ወደ ባክግራውንድ ወደ ኢህአዴግ የትጥቅ ትግል ስንመጣ ኢህአዴግ ስቲል ቲፒኤልኤፍ ነው። ኢትዮጵያን የማስተዳደር ድንገት የወደቀበት እንጂ ኢትዮጵያን የማስተዳደር ፍላጎት ኖሮትም አይደለም ትጥቅ ትግሉን የጀመረው። ትግራይን ነፃ አወጣለሁ ቲፒኤልኤፍ ትግራይ ላይቤሬሽን ፍሮንት ነው። ስቲል ላይቤሬሽን ፍሮንት ነው። ስቲል አሁንም ድረስ እንኳን ምንድነው ቲዲኤፍ በሚል ነው ያንን ሁኔታ ሲያካሂዱ የነበረው። ትግራይ ዲፌንስ ፎርስ በአንድ ሀገር ውስጥ አንድን ሀገር ሲመራ የነበረ ሰው ይሄ ይጠፋዋል ብሎ ማሰብ ዘበት ነው። ስለዚህ ከዚህ አናሊሲስ ተነስተን ነገሮችን ስናጤን ስንመረምራቸው ልክ ትግራይ ማለት አሰብ ወደ ኤርትራ እንዲሰጥ የተደረገበት ምክንያት አሰብ ከኢትዮጵያ ይልቅ በይደር በኤርትራ ውስጥ እንዲቀመጥ የታሰበ ነገር እንዳለ ያመላክታል። ስለዚህ ትግራይ በምትገነጠል ጊዜ ከዛም በኋላ ወደዚህ መጥተው ምንድነው እሱ አንቀጽ 39 ነው ያረቀቁት በህገ መንግስት ላይ ያስቀመጡት የራስን ዕድል በራስ የመወሰን እስከ መንገንጠል የሚለውን ስትወስዱት ጀስት ከዚህ ጊዜ በኋላ ምን ሊመጣ ነው የሚችለው ምን ለማድረግ ነው የታሰበው? በኋላ ትግራይ ራሷን ከቻለች በኋላ አሰብን እንደገና ለመጠየቅ በሚያመች መልክ የተቀረጸ ስትራቴጂ ነው ብለው የሚያስቀምጡ ምሁራኖች አሉና ይሄ በእኔ በኩል ተቀባይነት አለው ብዬ ነው የማስበው። ይህ ከባድና ታሪካዊ ስህተት ባለፉት 3 አስርት ዓመታት ኢትዮጵያ ለኢኮኖሚያዊ ቀውስ ለድህነትና ለህልውና ስጋቶች እንድትጋለጥ አድርጓታል። ለማግኘት የገጠመን ውድቀትና ያገኘነው ስኬት ምን ይመስላል የሚለውን ሀገራችን ኢትዮጵያ የባህር በር ባለቤት ለማድረግ በ19ኛውና በ20ኛው መቶ ክፍለ ዘመን የተደረጉ ጥረቶች ውድቀትን ስኬትንም የታደልንበት ነው። የውድቀት ታሪካችን የተከሰተው የእኛን ፍላጎት ሌሎች እንዲያሳኩልን ከመፈለግ ነው። የእኛን ፍላጎት ሌሎች እንዲያሳኩልን በዛን ጊዜ የነበረው ቴንደንሲ ምን ነበረ? ቀኝ ገዢዎች ይህንን ጉዳይ ተረድተው ለቀኝ ገዢዎች አቅርበው የባህር አክሰስ ለእኛ እንደሚፈርዱልን ተደርጎ ይታሰብ ነበር። የራስ ጥረት ሳይኖር አንተ ቁጭ ብለህ ጀስት ቢፌ ቁጭ ብሎ ተቀምጦ አንተ ቁጭ ብለህ እንደመጠበቅ እንደማለት ነው። ያ ነገር ነው የሆነው። በተቃራኒው ሰፊ ዲፕሎማሲያዊ ግንኙነት በመፍጠር የተለያዩ ሀገራትን በተለያዩ መንገድ በመቅረብ በ20ኛው መቶ ክፍለ ዘመን ኢትዮጵያ የባህር በር ባለቤት እንድትሆን ተደርጓል ነው። ከዚህ አንጻር ከሁለቱም የታሪክ ተሞክሮች ብዙ መማር እንዳለብን ልንገነዘብ ይገባል ነው። የኮከሪኩለር አክቲቪቲ ጉዳይ በተመሳሳይ በምትማሩት ስትራቴጂካዊ ኮንሰርኖች ዙሪያ የማቅረብ ይጠበቅባቸዋል። መምህራኖቻችንም ተመሳሳይ ነው። ይሄ ፕሮግራም ተጠናክሮ የሚቀጥል ነው። ስትራቴጂክ ሴኩሪቲ ጥናት ዲን ክፍልም ይሄ ወራዊ እንዳይቆራረጥ ፕሮግራሙን በዚህ ደረጃ ስለጀመረ በድጋሚ እነሱንም ማመስገን እፈልጋለሁ ለማለት ነው። ይሄን ካልኩኝ በኋላ ጥያቄና መልስ ሀሳብ ለመጨመር እንዲመቻችሁ ምናልባት ያስኩት መስታወሻ ጀስት ሪካፕ ለማድረግ አንዱ የባህር በር ወይም ሲ አክሰስን ጉዳይ ምንድን ነው የሚለውን ከብሔራዊ ደህንነት ስትራቴጂ አንጻር ከጂኦፖለቲካዊ እሳቤ አንጻር አንዱ የፕሮክሲሚቲን ጉዳይ ወደ ቀይ ባህር የመቅረብና ያለመቅረብ የባህር በር ጉዳይ ማንሳት እንዴት ነው መታየት ያለበት የሚል ነገርም ያነሳበት መንገድ አለ። በዓለም ላይ 44 ወደብ አልባ ሀገራት እንዳሉ ባህር በር ለማግኘት የተደረጉ የትግል ጉዞ በተለይ ከአክሱም ጀምሮ እስከ ደርግ ስርዓት ድረስ በተለይ ኢትዮጵያ የባህር በርና የማግኘት ጉዳይና የማጽናት ጉዳይ አሁን እንደምናገሩ ብቻ ሳይሆን ኢትዮጵያ አሰብንም ምጽዋንም የባህር በርን ጭምር እያስተዳደረች የነበረች ሀገር
በነበሩ የፖለቲካል ሲስተም ከባህር በር እንድትርቅ የውጭም ሰዎች ተጨምሮበት ኢትዮጵያን ከባህር በር እንድትርቅ እንዳደረጉ አስገንዝቦናል። ሌላ ወደብን እንደ አንድ የሀገር ሉዓላዊ ኮንሰርን ማየት ሳይሆን ባህር ወደብን እንደ ሸቀጥ መሸጥና መለወጥ መግባቢያ አይነት አድርጎ የሚገመቱ የአንድን ሀገር ሉዓላዊ ሀገርን አሳንሶ የማየት አባዜ በነዛ ሰዎችም አሉ፣ በነዛ ባንዳ ሰዎች እጅም አለ። የኛ ባዕድ የሆኑ ሰዎች ደግሞ ይህንን እንዴት እንደሚጠቀሙ በጣም አድርጎ ገልጾታል። በላይ ደግሞ ኢትዮጵያ አንዱ የነበረው የውስጥ ተገላጭነታችንን የበለጠ እየቀሰቀሱ ኢትዮጵያ ፕሮጀክት እንዳታደርግ ወደ ውጭ ፕሮጀክት እንዳታደርግ ያደረጉ መሆኑን ያነሳበት ሁኔታ አለ። በተለይ ደግሞ የነበረው ስርዓተ መንግስት በተለይ በኢህአዴግ ቲፒኤልኤፍ የነበረው ይህንን ባህር በር አሳልፈው ሲሰጥ እንግዲህ አንዱ ትልቁ ነገር የነበረው እነዚህ ግለሰቦች ወደ ስልጣን ሲመጡ በህግ አግባብ የህዝብ ሬፈረንደም ተወስኖ ህዝብ ተመክሮ የተሰጠ ሳይሆን በግለሰቦች በጎ ፍላጎት ያለ ኢትዮጵያ ይሁንታ አሳልፎ የመስጠት ጉዳይ አሁንም የማይታለፍ መሆኑን ይሄ የአንድ ሀገር ሞራል ጉዳይ መሆኑን የዓለም አቀፍ ህግን ያልተከተለ መሆኑን ኮሎኔሉ ታች አድርጎታል። ሌላ ባህር በር ለማግኘት ያጋጠሙን ውድቀትና ፈተናዎችና ልንከተለው የሚገባ ስትራቴጂን ጠቅሶታል። በተለይ ከጥንት ጀምሮ የነበሩን ባህር በሮች እንዴት መጠበቅ እንዳለባቸው የነበሩ መንግስታት እንዴት ማስራት እንዳለባቸው በደንብ አንስቶታል። በተለይ ትብብርን፣ እድሎችን መጠቀም፣ አብሮ መስራትን፣ ዲፕሎማሲያዊ አቅምን መጠቀምን፣ የውስጥ አቅምን ማጠናከርን፣ የሰው ኃይል አቅም ግንባታን መጠናከርን፣ ቴክኖሎጂን መጠቀምን ሁሉ አንስቶታል። እንደ መጠቃለያ ያነሳው ቀይ ባህር የተፈጥሮ ወሰናችን ስለሆነ መጠበቅ እንዳለብን፣ የቀይ ባህር የሚገጥሙን ኢተጋማች ጉዳዮች ይደር የማይባል ነገር መሆኑን፣ በተለይ ደግሞ ግብፅ እዚህ ላይ ያላትን ሚና ከዱሮ ጀምሮ ኢትዮጵያን በፕሮጀክት ቀርጻ ኢትዮጵያን የመበተን ጉዳይዋ በጣም ያለ መሆኑን አንስቶታል። ብሔራዊ ደህንነት ጥቅሞቻችንን ማስጠበቅ የሁላችንም ኃላፊነት መሆኑን አንስቶታል። እንደ ምክረ ሀሳብ ኢፍትሐዊ የሆነው የተወሰደብን ወደብ ለማስመለስ ስትራቴጂካዊ ንድፍ ያስፈልጋል፣ እሳቤ ያስፈልጋል የሚል ነገር ምክረ ሀሳብ አቅርቧል። ዲፕሎማሲያችን መጠናከር አለበት ብሏል። ይሄ ቬሪ ኢምፖርታንት ነገር ነው። መንግስታችንም እያለ ያለው ዲፕሎማሲ ከእንግዲህ የሁሉም አሟጦ ያለቁ ፕሮግራሞች ከመከሰቱ በፊት የምትጠቀመው የዲፕሎማሲ አማራጭ ነው። ስለዚህ ዲፕሎማሲን እንዴት መጠቀም እንዳለብን በጣም ያነሳል። ብሔራዊ አቅሞች መጠናከር፣ ጠንካራ ኢኮኖሚ መገንባት ብሎ ኮት አድርጎታል። ኢንኮቴሽን እንግዲህ ጠንካራ ኢኮኖሚ ሲኖር ህዝቡን ሞቢላይዝ ማድረግ፣ ሀገርን እንደ ሀገር ማጽናት፣ ማቋቋም፣ እነዚህም ብሔራዊ አቅሞች ደግሞ መጠናከር እንደሚቻል እንግዲህ ይሄ ናሽናል ፓወርስ የሚባለው አብሮ የሚገነባ መሆኑን የቴክኖሎጂን ጋር መተዋወቅ እንዳለበት ይሄ ቴክኖሎጂ እያደገ የመጣው ስትራቴጂክ አመራር በብዛት በጥራትም ማስተማር ማደግ መቻል አለበት የሚል ነገር ቬሪ ኢምፖርታንት ሀሳብ አንስቷል። ስላልተከታተላቸው አይደለም እኔ ከያዝኩት መስታወሻ ኮሎኔሉ እንደዚህ አይነት ፖይንቶች ፒክ አውት አድርጓል። ስለዚህ ለውይይት እንዲመች ነው መድረኩን የሚከፍተው። የምታያችሁትን ሀሳብ በጎ ሀሳብ ብትሰጡ ደስ ይለናል። ኢትዮጵያ ሂስቶሪካል ራይት እንዳላት ነው። ሞር የሂስትሪ ተማሪም ባልሆን ካነበብኩም እስካሁን ድረስ በተለያየ ሴናሪዮ አዌርነስም ሲሚናሪም ሲሰጥ ሂስቶሪካል ራይቱ በበለጠ ክሪቲካል ፕሮጀክት እንደሆነ ነው አሰብ ለኢትዮጵያ ማለት በራሱ ሪሶርስ ፕሮጀክቱን የሰራች ራሱ ኢትዮጵያ ናት። ስለዚህ ይሄ ነገር አክሰስ ቱ ሲ ኢትዮጵያ ሌጋል ፍሬምወርክ አለ የሚል ሀሳብ ነው ያለኝ። ሶስተኛ በሲኩሪቲ ኮንሰፕት ነው። በሲኩሪቲ ኮንሰፕት ካየን ሲኩሪታይዜሽን አሁን ሜጀር ጄኔራል እንዳነሱ
እኛ ባይዘዌ አሁን ገና እየተማርን ነው። ዞሮ ዞሮ ይሄ አክሰስ ቱ ሲ አሁን አጀንዳ ሆነዋል። አጀንዳ መሆኑን ደግሞ የሚያሳይ አንደኛ ፖለቲካል አክተሩ ፖለቲካል አናላይስቱ ይሄ ኢሹ ላይ ዲስከስ እየተደረገ ነው። ይሄ ደግሞ ምን ኢንዲኬተር ነው? ዘ ፕሮሰስ ኦፍ ሲኩሪታይዜሽን ነው። ስፒች አክት እየተደረገ ነው ማለት ነው። ኢት ኢዝ ቬሪ ኢንተረስትድ። ይሄ ነገር መቀጠል አለበት። እኛም እንደ ተማሪ እዚህ ላይ መስራት አለብን። ይህንን መድረክ መፍጠሩ እኔ እንደ ትልቅ ነገር ነው ማየው ማለት ነው። በትክክል ይህንን የባህር በር ጉዳይ በእኛ አካባቢ እንደ ጋምቤላ የሆነ ጥረት አለ። የሆነ ሴት ቤት ውስጥ ምግብ ያበስላል፣ ያዘጋጃል ማለት ነው። እና ቤቱ በጣም ትልቅ ሺት ነገር አለ። ሺቱ ቤቱ አጠቃላይ ውስጥ ስላለ ስንፋጭ ያቅታቸዋል ማለት ነው። ስንፋጭ ይጠፋል ማለት ነው። ምክንያቱም ብሪዚንግ ኢዝ ዲፊካልት ማለት ነው። ከዛ በኋላ ምግቡን ትታ ትወጣለች ማለት ነው። ምክንያቱም ሺቱ በየኮርነር አካባቢ ስለሚኖር ማለት ነው። እኔ ይህንን ነገር ሳስበው አንድ ሀገር የራሱ ሪሶርስ ክምችትም ቢኖር ወደ ወል ማርኬት ያለው ኢኮኖሚ እድገት የሚያገኝበት ቦታ ላይ ካልተወሰደ ይህንን ሀገር እድገቱም በትላልቅ አመራሮችና በበሰል አመራር ቢመራ መውደቁ አይቀርም። ምክንያቱም ኤክሰስ የለውም ማለት ነው። ኤክሰስ ካለ ማንኛውም አርብቶ አደር ይሁን ፕሮዳክቲቪቲውን ወደ ማርኬት ከተወሰደ አገራችን በቀላሉ መቀየር ይቻላል። ስለዚህ ይህንን የእለውና ጉዳይ ነው። በቅርብ ጊዜ አይተነዋል። አባይ ሲመረቅ ወዳጅ የሆነ ወዳጅ ያልሆነ ሁሉም አጨብጭበው ነው ያለፉ ማለት ነው። የኢትዮጵያ ሕዝብና የኢትዮጵያ መንግስት ስለታገልበት ነው ማለት ነው። ባንታገል ኖሮ ባንጀመር እና ትግሉ ባይቀጠል በበሰል አመራር በጠቅላይ ሚኒስትራችን ይህንን ነገር ጨብጨባ አናገኝም፣ ሞራልም አናገኝም። ምክንያቱም ሌላ አገር የራሳችን ሞራል ቢል አያደርግም። መገንዘብ አለብን፣ ይሄ ነገር ማለት ነው። መገንዘብ አለብን። ምክንያቱም የአሁኑ ዓለም የኮምፒቲሽን ዓለም ነው። ዝም ብሎ የሚገኝ ፕሪ ዳቦ የለውም በዓለም ውስጥ ማለት ነው። ስለዚህ ሁሉም ነገር በትግል ነው። እኔ ባለፈው ጊዜ ኢበና ውጭ ያለው የኢትዮጵያ ዜጎች ሞራላቸው በጣም ነው ወደ ላይ ከፍ ያደረገው ማለት ነው። አባይ ህዳሴ ሲመረቅ ማለት ነው። ኮንግራጁሌሽንም ጭምር አድርጓል። ካላየው የሚል በጣም በስሜት የተሞላ ነገር ነው የነበረው። ስለዚህ እንደኔ ዲፕሎማሲ is a tool of struggle ቅድም በተባለ ማለት ነው። በዲፕሎማሲ መስመር የራሳችን ባህር በር ማግኘት እንችላለን። ነገር ግን መረሳት የሌለበት it is a national interest ነው። የሲ አክሰስ አሁን ቶፒካል አጀንዳ ነው። በዛ ላይ ብዙ መጻፍ ብዙ ውይይት መደረግ ያለበት ይመስለኛል። እኔ የተለያዩ ሀገሮችም የማየት እድል ነበረኝ። ሲ አክሰስ ወይም ደግሞ የባህር እንትኑ ከኢኮኖሚ ቤኔፊት ብቻ አይደለም የሚታየው፣ ስልጣኔም ነው። ስለዚህ ከሲ አክሰስ ከተለየ ማለት ስልጣኔው ተቋረጠ ማለት ነው እና ስልጣኔው ምኑም በዛ ኤሪያ ላይ በባህር አካባቢ ያለ እንደመሆን መጠን ያንን በደንብ አድርጎ ሰፋ አድርጎ ማየትና አሁን ያለው እሳቤም
እየተስፋፋ መሄዱ በጣም ወሳኝ ነው ብዬ አስባለሁ። ስለዚህ እኔ ዲቴይሉን ያው እንደተባለው የምናቀርበው ሆነ በጽሁፉም በምንም ግን አሁን የተጀመረው እንደዚህ አይነት እድሎች ተጠናክረው መቀጠል አለባቸው ለማለትና ኮሌጅን ለማመስገን ነው። አመሰግናለሁ። የዚህ ባህር በርን በተመለከተ እኔ አንድ ምንድነው እሱ በኢትዮጵያ መንግስታት ታሪኮች ስናይ እኔ ብዙ ያው ሁላችንም አንብበናል። የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ መሪ አልነበረም። ነገር ግን በውስጥ ጭቆና ሊኖር ይችላል። አንድ ዲሞክራቴ መሆን ሌሎች ነገሮች መንግስታት ሊያሳዩ ይችላሉ እንጂ ብሔራዊ ጥቅማችንን ግን አሳልፈው ሰጠ የሚባል መሪ የለም ከኢህአዴግ መሪ በስተቀር። ትልቁን የብሔራዊ ጥቅማችንን አሳልፎ የሰጠበት ጊዜ ያን ጊዜ ነው። አሁን ይሄ ነው ቁጭቱ። ቅድም በመድረኩም እንደተገለጸው አይሆንም ይሄ ነገር ከአደራዳሪዎቹ ጭምር ሰሞኑን የምንሰማቸው ዜናዎች ሁሉ አሉ። በወቅቱ ጠቅላይ ሚኒስትር የነበሩት ታምራት ላይኔ ያው ሰሞኑን በቪዲዮ የለቀቁት ነገሮች ሁሉ አሉ። ይሄን ማገናዘብ ያስፈልጋል። የተሰጠ ነው በቃ እኮ አይሆንም ተብሎ የባህር በር አያስፈልጋችሁም ተብለን የሄደብን ነው። ይሄ የኢኮኖሚ ጉዳይ አይደለም። ቅድም ወንድሜ ብሎታል። የስልጣኔም ጉዳይ ነው። ሁለተኛ የደህንነት ጉዳይም ነው። በ1956 ዓ.ም የተቋቋመው ባህር ኃይል በንጉሥ ኃይለ ሥላሴ ትልቅ ተቋም ምጽዋ ላይ ነበር። የራሱ ኮሌጅ የነበረው ነው የፈረሰው። አንድ ሴኩሪቲ ኢሹ እኮ ነው። አንዱ ዶሜን እኮ የጠፋብን። ስለዚህ በዛን ጊዜ እንደ አጋጣሚ ሆኖ ያ መሪ የማይሆን መሪ መጣና የባህር አክሰሳችንን ወስዶ አይሆንም ብሎ ቢለመድ ቢዘከር እምቢ ብሎ የሰጠብን ነገር ሊቆጨን ይገባል። ሌሎች መንግስታቶቻችንማ ታግለው ነው ያመጡት። ብሔራዊ ጥቅማችንን ሊያስከብር የሚችል ነገር ለዋላዊነታችን ለማስጠበቅ ብዙ ነገር አድርገዋል። ያንን መከተልና ማየት ያስፈልጋል። ከዚህ አንጻር መቆጨት ያስፈልጋል። ሁለተኛው እድል ደግሞ ጽሁፉ ምናልባት ያላመጣው በባድመ ውጊያ ጊዜ በኢትዮ ኤርትራ ጦርነት ጊዜ ቻንስ ነበረ። አመራሮቻችን ነግረውናል። ትላልቅ አመራሮቻችን ምን አይነት ቻንስ ነበረ? አልጀርስ ስምምነት ሲደረግ በመሬት ጉዳይ ለምን ትጨነቃላችሁ? የባህር በር ለምን አትጠይቁም? በዚህ ድርድር ላይ ተብሎ ትላልቅ የውጭ ሰዎች ሁሉ ሳይቀሩ አደራዳሪ ፈረንጆቹ እኮ ሀሳብ አቅርበዋል። አይሆንም ድጋሚ የነበረ ቻንስ። ትላልቅ የኢህአዴግ አመራሮችም ፔፐር ሁሉ ጽፈውበታል። ትላልቅ የኢህአዴግ አመራሮችም በወቅቱ ይህን ነገርም ተቃውመውታል። ይሄ ቻንስ እንዳመለጠንም መገለጽ ይኖርበታል እና በአልጀርስ በሁለተኛው ጊዜ በባድመ ውጊያም ድርድር ጊዜም ቻንስ ነበረን የማግኘትና ይህንንም ድጋሚን ያሳጣን። አሁንም የሌላ ቁጭት ነው። አሁን ዛሬ የመጣው የለውጡ መንግስት ደግሞ የእነዚህን ቁጭቶች አንስቶ የባህር በር ያስፈልገናል ተብሎ ከደህንነት፣ ከኢኮኖሚ፣ ከሀገር፣ ከስልጣኔ ከብዙ ነገር የሚሆን ይሄንን ነገር ግን ልንደግፍና ለዚህ ነገር ልንቆም ልንሰዋ ይገባል የሚለውን ሀሳብ መያዝ ያስፈልጋል። ቀላል ነገር አይደለም ለማለት ፈልጌ ነው እና ሁለት ጊዜ እድሎች አምልጠውናል። የዚህ የባህር በር ጉዳይ ያው እንደተባለው ቅድም ከመድረክ እንደተዘጋጀው ሌላ ድብቅ ስትራቴጂ የነበረ ጉዳይ ሊኖር ይችላል። ዋቴቨር ሌላ ነገርም ግን በጣም የሚያስቆጭና የሚያናድድ በእጃችን የነበረ ነገር ያጣን መሆኑን መረዳት ያስፈልጋል የሚል ነገር ነው ያለኝ። ሌላው ግን በሪኮሜንዴሽኑ ላይ መጨመር አለበት ብዬ የምለው አሁንም ይሄ ባህር በራችን ያሳጣው ቡድን ኃይል ስቲል አለ ስቲል መጥፋት አለበት። ሪኮሜንዴሽኑ መሆን ያለበት አንዱ ነው። አሁንም እየሰራ ነው ያለው። እኛ ባህር ያስፈልገናል ስንል በሌላ ጎኑ ሌላ ነገር እየመጣብን ነው ያለው። ስለዚህ ይህንንም የማጥፋት ሁኔታ እንደ ሪኮሜንዴሽንም መታየት ያለበት ይመስለኛል። ታንኪዩ። ሳስበው በአንድ በኩል ያ ሀቀኛው ታሪክ አለ፣ በሌላ በኩል ናሬቲቭ ፈጠራ አለ እና ያ ናሬቲቭ ፈጠራ ምንድነው? የትርክት በቃ በምንም አይነት ኢትዮጵያ ከቀይ ባህር ጋር ወይም ደግሞ ፎርዛት ማተር ከገልፍ ኦፍ ኤደን ከህንድ ውቅያኖስ ጋር ምንም አይነት ግንኙነት የላትም በታሪክ ብለው ትርክት ፈጥረው የሚሟገቱ አሉ እና ስለሆነም ለእኛ እንግዲህ እንደዛ አይነት ሁኔታ በሚመጣበት ጊዜ ማድረግ ያለብን ምንድን ነው? የታሪክ ሀቆችን በሚገባ መሰነድ፣ ማዘጋጀት፣ መጥቀስ
በጣም ያስፈልጋል ማለት ነው። እና አሁን ለምሳሌ ኮሎኔል ስታቀርብ ከአክሱም ነው የጀመርከው። ቅድመ አክሱም አለ። ዘላንድ ኦፍ ዘ ፑንት የሚባለው ለምሳሌ እንደ ኤግዛምፕል ብሰጥህ ከግብጾች ጋር ታላቅ ሰፊ የሆነ የንግድ ግንኙነት የነበረው ነው እና ይሄ አንድ ነው። ሁለተኛ ኢቭን ወደቦቹን በምናነሳበት ጊዜ አዱሊስን ሜንሽን አላረክም። ለምሳሌ አዱሊስ ዋና ወደብ ነበረ የአክሱም። አርቂቆም የሚባል አለ። አንተ ሜንሽን ያረከው ዶራሌ አለ፣ ዘይላ አለ፣ አሁን ሶማሊላንድ ላይ የሚገኝ። እነዚህ ወደቦች በሙሉ ከኢትዮጵያ ታሪክ ጋር ከኢትዮጵያ ስርወ መንግስት ሀገረ መንግስት ጋር የተሳሰሩ ናቸው። ይሄ በጣም ኢምፖርታንት ነው። ሌላው ደግሞ ምንድን ነው ስለ አክሱም ስናወራ አሁን ለምሳሌ ማኒን እንኳን ብንወስደው የፐርዥያን ፊሎሶፈር ምንድን ነው ያለው? በዓለም ላይ በሱ ጊዜ ይሄ እንግዲህ ሁለተኛ ሶስተኛ ከመኒራ የምንለው ከክርስቶስ ልደት በኋላ በዛ ጊዜ የነበረ ፊሎሶፈር ነው። ምንድን ነው ያለው? በዓለም ላይ 4 ታላላቅ ኤምፓየሮች ነበሩ ብሎ ከአራቱ አንዱ ማን ነበር? አክሱም ነበረ። ይሄ እንግዲህ በደንብ ዶኪመንትድ የሆነ ነው እና የአክሱም ስልጣኔን ደግሞ በምንወስድበት ጊዜ ባህር ተኮር ከባህር ጋር የተሳሰረ መሆኑን የሚያሳየን ምንድን ነው? አንድ ስፔሲፊክ ኤግዛምፕል ለመስጠት ካስፈለገ አጼ ኢዛናን ብንወስድ አጼ ካሌብን ብንወስድ ይሄኛው በምዕራብ በኩል የነበረው ኢትዮጵያ ብቻ ሳይሆን በምስራቅ በኩልም አሁን የመን ብለን የምንጠራው ደቡብ ሳውዲ አረቢያ በሙሉ የአንድ ኤምፓየር ክልል ነበረ እና በዛ ጊዜ ይሄንን የምናውቀው እንዴት ነው? አሁን ለምሳሌ ኮንክሪት የሆነ አቺቭ ያደረጉታል አክሱማውያን የራሳቸውን ኮይን ያትሙ ነበረ። የትሬዱ እንግዲህ ትልቅ መሆኑን ቅድም አንድ ጠያቂ እንዳቀረበው የስልጣኔው መገለጫ የራሳቸውን ገንዘብ አትመው ያ ገንዘብ አሁን በአርኪኦሎጂ እስከ ህንድ እስከ ቻይና ድረስ የሚገኝ ነው እና ያ ስልጣኔ በጣም ትልቅ ስልጣኔ እንደነበረና የራሳቸውን ገንዘብ ከማተማቸውም በላይ የራሳቸውን ፊደል አርቅቀው አሁን ብዙ ጊዜ የሚባለው ምንድን ነው? የእኛ ፊደል የመጣው ከደቡብ አረቢያ ነው ይባላል። ምንም ማረጋገጫ ደቡብ አረቢያ ራሷ የኢትዮጵያ አካል ናት እኮ ነው እያልኩ ያለሁት እና ያንን ያህል ትልቅ ስራ የሰሩ ያ ኤቪደንስ አለ። ሌላው ደግሞ የውጭ ጸሐፊዎች የጻፏቸው መጽሐፎች አሉ። አሁን ለምሳሌ በመጀመሪያው ምዕተ ዓመት የተጻፈ አለ ዘ ትሮን ኦፍ አዱሊስ የሚል ዘ ትሮን ኦፍ አዱሊስ ላይ ያ ንጉሥ ምን ቦታዎችን ወቅቶ እንዳሸነፈና የኢትዮጵያ ግዛት ውስጥ እንደጨመረ። እርግጥ ድሮ አክሱም የሚባለው ቃል በአራተኛው ምዕተ ዓመት ነው ኢትዮጵያ የሚለውን ቃል መጽሐፍ ቅዱስ ላይ ከተጠቀሰ በኋላ ኩሽ የሚለው ወደ ኢትዮጵያ ግሪኮች ናቸው የቀየሩት መጽሐፍ ቅዱስን ሲተረጉሙት እና ያ ትልቅ ታሪክ በሚገባ ዶኪመንትድ መሆን አለበት። አሁን ለምሳሌ ዜላ ላይ ጥሩ ኤግዛምፕል በመካከለኛው ዘመን በጣም ያገለገለ ወደብ ነው ዜላ። ባርበራ ጎን ነው ያለው፣ ወደ ታች ወረድ ብሎ ወደ ጅቡቲ ይጠጋል እና ዜላን በምንወስድበት ጊዜ ከሚናገሯቸው እዛ ያሉት ነዋሪዎች ከሚጠቀሙባቸው ቋንቋዎች አርጎባና አማርኛ ነበሩ እና ያ ወደብንም ተጠቅመናል ማለት ነው። እና ባጭሩ ምንድን ነው የአክሱም ሐውልት እያለ አሁን ለምሳሌ ኤርትራኖች የሚያደርጉት ምንድን ነው? ለመለየት ይሞክራሉ። ወደቡ ወይም ኮስት ላይኑ በምንም አይነት ከኢትዮጵያ ጋር ግንኙነት የለውም ነበር ብለው አዱሊስን ኮምፕሊትሊ ገንጥለው ለማየት ይሞክራሉ።
እና ኤርትራኖች ወንድሞቻችን እህቶቻችን ናቸው። በዛ አካባቢ ያሉት ህዝቦች ወንድሞቻችን እህቶቻችን ናቸው። በተቻለን መጠን እኛ ፋክቱን ፈልገን ዶኪመንት አድርገን ናሬቲቭ ጽፈን እነሱንም ለማሳመን ጥረት ማድረግ አለብን ማለት ነው። ያ ነው አይ ቲንክ አልቲሜትሊ ዊን ዊን የሚያደርግ ሁኔታ የሚፈጥረው። ምክንያቱም ቅድም እንደነገርኩ ትርክት ውሸት ላይ የተመረኮዘ እስከሆነ ድረስ ሾርት ሊቭድ ነው። አሁን ለምሳሌ ኤርትራ የምትባል ሀገር ከተቋቋመች እስካሁን ስንት አትሊስት 30 ዓመት ምናምን አልፏል አይደለም? እና ይሄ ሁኔታ እስካሁን ድረስ ታግሰን በአሁኑ ጊዜ እንደ አጀንዳ ሆኖ መቅረቡ ትክክል ነው። እና ያን ደግሞ አጀንዳ ሆነን ስናቀርብ በስሜት ሳይሆን ፋክቶቹን በሙሉ ሰብስበን አርጊመንታችንን በሚገባ አርቲኩሌት ለማድረግ መቻል ያለብን ይመስለኛል። አመሰግናለሁ። ይሄ ኢሹ አሁንም ወደኋላ ሪዘርቭድ በተደጋጋሚ ልንለው እንችላለን። ኢቭን በየወሩ አጀንዳ እየሆነ ዲስከስ ልናደርግበት የሚችል ኢሹ ነው። ለምሳሌ ባለፈው ዓመት 2 ፔፐር ቀርቧል በዚሁ ኢሹ ላይ፣ ተመሳሳይ ኢሹ ላይ እኔ አቅርቤበታለሁ። ጀነራል ጥላሁን አቅርበውበታል። አሁን ሲቀርብም እንዳያችሁት ስቲል አዲስ ፍሬሽ ኢሹ ነው። ስለዚህ ይሄንን በጣም እንትን ማለት አለብን። አንዱ እንደ ትልቅ ሰክሰስ የምወስደው አትሊስት አሁን ወደብ አላገኘንም ወይም የባህር በር ባለቤቶች አልሆንም፣ ግን አጀንዳ ማድረግ በራሱ መቻል በራሱ ትልቅ ሰክሰስ ነው። እንደዛ ነው የምቆጥረው። አጀንዳ ማድረግ መቻላችን፣ አጀንዳ አድርገን መስጠት መቻላችን ራሱ ናሬቲቮች ምንድነው ኖርም ኮንስትራክሽን ከዚህ ነው የሚጀምረው። ናሬቲቭ ምናልባት እኔ በናሬቲቭ በጣም አምናለሁ። በጣም ፓወር አለው። ምናልባት ወዘር ምንድነው እንግዲህ ትክክልም ፎልስም ሊሆን ይችላል፣ እውነተኛም ሊሆን ይችላል፣ ፋክት ላይ ቤዝድ ያደረገ ሊሆን ይችላል፣ ላይሆንም ይችላል። ግን ፓወር አለው በጣም። ዓለም አቀፍ ሕግ የምንለው ዛሬ እኮ ትናንት ሁሉም ዓለም አቀፍ ሕግ ኮንክሪት በሆነ ፋክት ላይ የተመሰረተ አይደለም። እነዚህ ምንድናቸው? ከነዚህ ናሬቲቮች ከነዚህ ከትርክት የመነጨ ነው እየተወሰነው ማለት ነው። በዚህ ደረጃ እንደዚህ አይነት ትርክቶችን ኮንስትራክት እየተደረገ ያሉ ትርክቶችን ደግሞ ዲኮንስትራክት እያደረግ ኢንጌጅ እያደረግ ምናልባት በእኔና በእናንተ ትውልድ ምናልባት በእኛ ትውልድ ባይሳካ እንኳ ኢቨን ወደ ሃርድ ፓወር ሳይሄድ በዚህ በኖርም ኮንስትራክሽን እንኳ ልናመጣው እንችላለን የሚል እንትን አለኝ፣ እምነት አለኝ። አንደኛው ይሄ ነው። ሁለተኛው እኔ በጣም መሰረታዊ ነገር የምለው ምናልባት በዚህ በሶፍት ፓወር በሚባለው ሂስቶሪካል ኢንጀስቲስ በጣም ዋና ማጠንጠኛ ሊሆን የሚችል ለዚህ ምናልባት ለኖርም ኮንስትራክሽኑ ይሄ ሂስቶሪካል ኢንጀስቲስ አለ። አንደኛ ዘወይ ለምሳሌ የባህር በር እንዴት ነው ያጣንበትን መንገድ ያንን ኢንጀስቲስ በደንብ ኮንስትራክት ማድረግ፣ በደንብ ናሬት ማድረግ፣ በደንብ መሸጥ፣ እሱን እዛ ጋር ኢንጌጅ ማድረግ በጣም ያስፈልጋል። ቅድም ሲነሳ ነበረ። ለምሳሌ ፓብሊሽ በማድረግ ኢንስቲቱሽናላይዝ በማድረግ በተለያየ መንገድ እሱ ጋር በጣም ኢንጌጅ ማድረግ ያስፈልጋል። ከዛ በፊት ምናልባት ደግሞ ናሽናል አጀንዳ፣ አገራዊ አጀንዳ፣ አገራዊ ኢሹ ማድረግ። አሁንም አገራዊ አጀንዳ አልሆነም ቱ ቢ ኦነስት ኤጌንስት ይሄንን ለምንድነው ፊት ለፊት መነጋገር ስላለብን አንዳንዱ ዝም ብሎ ለወቅታዊ አጀንዳ እንትን ለማስቀየስ ለምናምን እስቲል እንደዛ ብሎ አርጊው የሚያደርጋለ እስቲል አሁንም ናው ዩ ሲ ኢቭን አሁን ናው አንዳንድ ደግሞ በፖለቲካል ሩሊንግ አለ እስቲል አያስፈልገንም ብሎም አርጊው የሚያደርጋለ እስቲል አያስፈልግም። የዛንዴ ሲሰጥ የነበረው አይነት አቋም እስቲልም ያለው እንትን አለ ኢትዮጵያዊ ማለት ነው። እዚህ አካባቢ በጣም ምንድነው በደንብ ደጋግሞ እንደዚህ አይነት መድረኮችን እየፈጠሩ ይሄ ውይይቶች ለምሳሌ በስፋት ሰፋ ባለ መድረክ እነዚህ የዚህ አይነት ዴሊበሬሽኖች እየተፈጠሩ አጀንዳ ማድረግ ሁሉም ጋር አጀንዳ እንዲሆን ማድረግ በጣም ያስፈልጋል። አሁን ባለበት ደረጃ ቱ ቢ ኦነስት በአጭር ጊዜ ነው ለረጅም ጊዜ እንደ ኢሹም እንዳይነሳ አይነት ነገር የነበረ ኦልሞስት ታቡ ተደርጎ ነበር ይቆጠር የነበረው። አትሊስት አሁን ሰፋ ባለ ደረጃ አጀንዳ ሆኗል። ከዛ በላይ ደግሞ ሁሉም ነገር እንግዲህ በጣም ሂደቱን ያሳጥሯል እና ዓለም አቀፍ ሲስተሙም ራሱ አሁን ያለው የዓለም አቀፍ ስርዓቱም ለዚህ ለኛ በጣም የተመቸ ነው። በሁለቱም አማራጭ በሶፍት ፓወሩም ለሃርድ ፓወሩም በጣም ብዙ ስፔሶች ክፍተቶችን የሚሰጥ ስለሆነ በጣም አግሬሲቭሊ በዚህ ኢሹ ላይ መሄድ ያስፈልጋል።
የሚል ሀሳብ ነው ያለኝ። ቴንክ ዩ። በመጀመሪያ ደረጃ አቅራቢው በጥሩ ሁኔታ ለውይይት በሚመች መንገድ ነው ያቀረበው። ስለዚህ እሱንም ለማመስገን ወዳለሁ። እነዚህን ነገሮች በምናይበት ጊዜ አሁን ዶክተር ነካ አድርገውታል። ለወደፊቱም እያየን ስንሄድ እኛ የፈለግነው አጀንዳ አለ ወይም አሁን የቀረበው አጀንዳ አለ። ከሱ በተቃራኒ ያሉ አጀንዳዎች እንደው በኮምፓሪዥን እየቀረቡ በደንብ እየታዩ ብዙ ሺህ ጊዜ ሊታይ ይችላል። አጀንዳው አንድ ጊዜ ታይቶ የሚቆም ነገር አይሆንም። ስናቀርባቸው ያው አጀንዳዎቹን በተለያየ መልኩ እንትን ነው እንደሚታወቀው አጀንዳው አሁንም ዶክተር እንዳሉት እኔም መስማማው በደንብ ናሽናል አጀንዳ ማድረግ መስራት ይጠበቅብናል። ገና ብዙ የተለያዩ አስተያየቶች ስላሉ ማለት ነው። አንዳንዱ እኮ ለማጣጣል ያው ኦፍ ኮርስ ራሳቸውን ጎራ ለይተው ሌላ ቦታ ያሉ ሰዎች ብቻም ሳይሆኑ በምሁሩም ወቅታዊ አይደለም የቅንጦት አጀንዳ ነው ወዘተ ምናምን ብለው ለማጣጣል ይሞክራሉ። አንዳንዶቹም ቅድም እንደተባለው አይ የውስጥ ጫና ላይ ያለን ምናልባት ይሄን ዳይቨርት ለማድረግ ነው እንጂ ይሳካል ወይ ምናምን እንደዚህ አይነት ዲስኮርሶች አሉ። ከዚህ ዲስኮርስ በተቃራኒ እውነታው ምንድነው ነው? አሁን የአረጋኸኝ ያቀረበው ነገር እውነታው ምንድነው? ለምንድነው የባህር በርን ፍላጎት አሁን ወቅታዊ አጀንዳ የተደረገበት እውነታው ምንድነው ነው? እሱን መረዳት ከነዚህ ትርክቶች በተቃራኒ ሀቁን አውቆ እንድንረዳ ነው የሚያስፈልገው። በመሰረቱ የኢትዮጵያ ታሪክ ቅድም በታሪክ ምሁራኑም ሲነገር እንደነበረው ከነዚህ አረጋኸኝም ሲያቀርብ እንደነበረው ከነዚህ ከሁለቱ ውሃዎች ጋር በጣም የተቆራኘ ነው። ስልጣኔውም ታሪኩም ማለት አባይም በመጠኑ ተነስቷል፣ ቀይ ባህርም እንደዛው። ስለዚህ በተለያየ ጊዜ ኢትዮጵያ አባይን ከመጠቀሙም ሆነ ከቀይ ባህር እንድትርቅና እንድትገፋ ሲደረግ እየተወሰደ ያለው ኢኮኖሚያዊ ጥቅም ብቻ አይደለም። ብዙ ጊዜ ተብሏል። ስልጣኔያችን ነው እየተወሰደ ያለው፣ ስልጣኔው ነው እየተገደበ ያለው፣ ታሪኩ ነው እንዲጠፋ እየተደረገ ያለው ነው ማለት ነው። ብዙ ጊዜ እንግዲህ ኢትዮጵያ በጣም ትልቅ ሀገር ነበረች፣ ትልቅ የከፍታ ማማ ላይ ነበርን፣ እንደዚህ ነበርን። ይሄ እውነት መሆኑን መጀመሪያ ማመን ያስፈልጋል። ይሄ ነገር እውነት መሆኑን በደንብ ማንበብና ማየት ያስፈልጋል። እውነት የነበረው ደግሞ ኢትዮጵያ በጣም ቀደምት ከሚባሉ ስልጣኔዎች ውስጥ ትልልቅ ስልጣኔዎች ውስጥ አንዱ የነበራት በደንብ ፕሮፌሰር ስላብራሩታል። ደግሞውም በጣም ሲምቦሊክ የሆኑ ነገሮች ያንን ሪፕሬዘንት የሚያደርጉ በርካታ ቅርሶች ማረጋገጫዎች ያሉበት ሀገር ነውና ከዛ ከፍታ እንዴት እየወረድን መጣን የሚለውን ግን ሁሉም በቁጭት እያነበበ ራሱን በደንብ ቅድም እንደተባለው ናሬሽን ለመፍጠር በሚያመች መልኩ መዘጋጀት ይኖርብናል ማለት ነው። ውድ የፕራይም ሚዲያ እኔም ለሀገሬ ተከታታዮቻችን በዛሬው የባህር በር ተደራሽነት ለኢትዮጵያ በሚል ርዕስ በመከላከያ ዋር ኮሌጅ የተዘጋጀውን ፕሮግራም ይህን ይመስላል። መላው የሀገራችን ሕዝብም በሀገራችን ሉዓላዊነትና ብሔራዊ ጥቅማችን ዙሪያ ያጋጠሙንን የስነልቦና ስብራቶችን ለመጠገን በሚፈጠሩ መድረኮች ዙሪያ የሀገር ፍቅርና አንድነትን ኢትዮጵያዊ መንፈሳችንን ልናጠናክር ይገባል እያልን በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም እንላለን።